አደረገቻት በዚህ ልክ? የማህደርን ጉዳይ ከሆነ ያስተካክላሉ፣ አታስቢ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ደግዬ ናችሁ? ሁሉ ሸጋ፣ ሁሉ አማን ነው? እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ። ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ እንግዲህ እየላችሁ የመጣሁት የነ አዝራና የነ ሀብል የነ እንግዲህ እስከንደር ሁላን ነው ሰብስቤ የመጣሁላችሁ። ላይክ እና ሰብስክራይብ በማድረጋችሁ ከፍ ከፍ ቻናሉን ብታደርጉ በጣም ደስ ይለኛል። እንግዲህ ማደር እኔ ለማይሆንልኝ እዚህ ተንከራትቻለሁ። በስንት ጊዜ ደግሞ አዝራ ሀብልን አቅፎ ሲተኛ እንዴት አባቴ እንደሚያረገኝ ጭራሽ ራሴን አላቅም ብላ እንግዲህ ለሀድራ እህት ተናግራለች። ስለዚህ አንቺ ለምንድን ነው እንደዚህ የሚያደርግሽ? ያንቺ ምክንያትሽ ምንድን ነው? እነሱ እኮ ለአንድ አመት ብቻ ነው የተጋቡት፣ ከዛ በኋላ ይፋታሉ። ያንቺ ችግር ምንድን ነው? እስከዛ ድረስ በትዕግስት ማሳለፍ እንዴት አቅቶሽ ነው እንደዚህ የሚያደርግሽ? ያንቺ ችግር ምንድን ነው ብላ የሀድራ እህት እንግዲህ ስትጠይቃት ነበረ። ነገር ግን ማደር ምንም ነገር እኮ አቡሶ ሲጎራረሱና አብረው ቁጭ ሲሉ አንድ ክፍሉ ውስጥ ቁጭ ሲሉ ሳያቸው ምንም ስሜቴን ራሴን በፍጹም ልቆጣጠር ስላልቻልኩ ነው ይቅርታ ብላ ስትጠይቃት ነው። ምንም ይቅርታ የምትይ ነገር የለም። ስለዚህ አንቺ እኮ ለሱ ብለሽ ነው እንደ ቤት ሰራተኛ ተቀጥረሽ እዚህ እየሰራሽው ያለሽው። ለጊዜው እሱ አላወቅልሽም ነበረ። አንቺ እኮ ለሱ ስሜት ያለሽን ነገር በጣም ቆይተሽ ነበረ ብለ ስታስተላልፍላት ነበረ፣ ስትነግራት ነበረ። እንግዲህ ይሄን ሁሉ አቶ እስከንደር የሀድራ አባት ያውቃል ወይ ይሄንን ለአንድ አመት ብቻ እንደተጋቡ ብላ ስትጠይቃት ነበረ ማደር። አሁን እንግዲህ ሊያውቅ ይችላል ሲባል ነበረና ሰላም ሰላም ጉድ ተመልካቾቼ እንዴት ናችሁ? ደግዬ ናችሁ ወይ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚች ቻናል ሰብስክራይብ እና ላይክ እያደረጋችሁ የደውሏ ምልክት የምለቀው ቪዲዮ እንዲደርሳችሁ የደውሏ ምልክት እየተጫናችሁ ቤተሰብ መሆናችሁን አሳዩኝ እያልኩኝ እንግዲህ ወደ ገደለው ደግሞ እንሂድ። ሀድራና ሀብል እንግዲህ አንድ ክፍል ውስጥ ቁጭ ብለው ሲነጋገሩ ነበረ። ሀብል አብዛኛውን በኩርፏ ነው እየታወቀች ያለችው። እንግዲህ ለምንድን ነው መሬት ነው ምተኛው የምትዩ? ምክንያትሽ ምንድን ነው ብሎ ሲጠይቃት ነበረ። አንተ ስለማትፈልገኝ አሁን እንግዲህ ያንተ ነገር የምትፈልገኝ አይመስለኝምና እኔ እናንተ በጊዜ ብንለያይ ይሻላል። ከአሁኑ ጀምሮ መሬት አንጥፈን ነው ወይ መሬት አንጥፈህ ነው የምትተኛው ወይ መሬት አንጥፌ ነው የምተኛው። እኔ ሁሉም ነገር ይስተካከላል። ለምንድን ነው እንደዚህ አይነት ተስፋ የምትቆርጪው ብሎ ሀድራ ሲያነጋግራት ነበረ። እኔም ነገሮቹ ግራ እየገቡኝ ቢሆንም ይስተካከላሉ ብዬ ነው እየጠበቅኩ ያለሁት እኮ ብሎ ሀድራም እንግዲህ ሲናገር ነበረ። እኔ እዚህ ያንተ ነገር ይስተካከላል ብዬ አይምሮዬን የማበላሽበት ምክንያት የለም። ያንተ ነገር ምንም ነገር የሚስተካከል ነገር እስከሌለ ድረስ ከአሁኑ መለያት አለብን ብሎ ሲጠይቃት ነበረ። ግን አባትህ ለአንድ አመት እንደተጋባን ያውቃል ወይ? ይህን አንተ ምን አይነት ችግር ውስጥ እንዳለክ አባትህ ያውቃል ወይ ብላ ስትጠይቀው ነበረ ሀብል። አባቴ ታዲያ ቢያቅም ምን ችግር አለው? ስለዚህ እኔና አንቺ ለትንሽ ጊዜ ብቻ ነው እንጂ እንሆናለን አብረን ሲላት ነበረ። ግን አንቺ እውነትሽን ነው ይህንን አነጋገርሽን የምትናገሪው ሲላት ነበረ። ነገር ግን ታዲያ ከዚህ በላይስ የሚመጣው ነገር ምንስ አለ ብላ ስትጠይቀው ነበረ።
በመካከሉ እንግዲህ ይህንን ጥያቄና መልስ ሲጠያየቁ አቶ እስክንድር አባትዮ የተባለው እስከ መኝታ ክፍላቸው ብቅ ሲል ነበረ። እንዴ አባቴ ለምንድን ነው ምንም ሳትነግረን ቀጥ ብለክ የመጣከው? ችግርክ ምንድን ነው ብሎ ሲጠይቀው ነበረ። አባትና ልጅ ሲጠያየቁ ነበረ። አይ እኔ እንግዲህ ሙሽራዋ ብዙም አልተመቻትም ይመስለኛል። ከሙሽራዋ ጋራ ያለክ ግንኙነት ምን አይነት ግንኙነት ነው? ተመቸችክ ወይስ አልተመቸችክም? ስለዚህ ማወቅ እፈልጋለሁ ብሎ እንግዲህ አባት ልጁን ሲጠይቅ ነበረ። ስለዚህ እንግዲህ እንዳልተመቻትና እንደተመቻት በጣም እያወቅኩ ስለሆነ አንተ ደግሞ እየበለጠ ከሷ ጋራ አድረክም ውለክም ስለምታቅ እኔ አባትክ እስከሆንኩ ድረስ ትንሽዬ ካንተ ጋራ የሆነ ነገር ልበል ብዬ ነው የመጣሁትና አንተስ እንዴት ነው የምትለው ብሎ አባት ልጁን ሲጠይቅ ነበረ። ስለዚህ እኔ ምንም የምለው ነገር የለምና ስለዚህ ታዲያ ተመችቷታል ብዬ እንዳልነግርህም የሆነ ትንሽ ነገር ስላለ ድረስ ምን ብዬ ልንገርህ? አይ እኮ ሞካክራት ምንም ችግር የለውም። ለአንድ አመት አይደለ እንዴ? ከአንድ አመት በኋላስ እንዴ አባቴ አንተም ቤተሰብ ሆነህ ለአንድ አመት እንዳገባዋት ታውቃለህ እንዴ ሲላት ነበረ። አዎ አውቃለሁ። ለምንድን ነው ሁሉንም ነገር ቤተሰብ አይደለ እንዴ ተነጋግሮ የማትፈልገው ልጅ የዳሩ? ስለዚህ እንዴት ነው እኔ የማላቀው? እኔ የማላቅበት ምክንያት ምንድን ነው ብሎ ሲጠይቀው እሱ እንግዲህ ከማደር ጋር ማደር መኝታ ክፍል ገብታ የራሷ መኝታ ክፍል ገብታ ማደር በጣም እያለቃቀሰች ነበረ። አዝራ ኬት እንደመጣም የሚያውቀው ሰው የለምና አንድ እህቱ ትከታተለው ነበረ። ስለዚህ አዝራ ሄዶ እንግዲህ ማደርን አይዞሽ የኔ ቆንጆ የኔ ፍቅር ብሎ እሱ ሲያነጋግራትና ሳመሳም ሲያረጋት እህቱ እንደ ምን እየሰራ ነው? አይኔ ነው ወይስ እውነት ነው ወይ ብላ አዝራን ስትጠይቀው አዝራ በጣም ደነገጠና የሚናገረው ነገር ሲጠፋበት ያንቺ ምክንያት ምንድነው ብሎ እሷን ሲጠይቃት ነበረ። እንደዚህ እንግዲህ ነገሮቹን ዝብርቅርቅ ከሳታረጊ በፊት አፍሽን ይዘሽ ውጪ ሲላት ነበረ። ሌላዋም ስትመጣ እንግዲህ ሌላ ጉድ አይቼ ነው የመጣሁት። አይኔ ነው እንዳልል በአይኔ ነው ያየሁት። በጣም ራሴን ራሱ በጣም በአዝራ በኩል ራሴን እየተጠራጠርኩ ነው ብላ እህቷ ለእህቷ እየነገረቻት ነበረ። ነገር ግን ምንድነው አንቺ ያየሽው ብላ ስትጠይቃት ነበረ። አዝራ ከሰራተኛ መኝታ ክፍል የሚያደርገው ነገር ምንድነው ብላ ስትጠይቃት ነበረ። እንዴ አዝራ መኝታ ክፍል ሰራተኛ የትኛዋ ሰራተኛ ነች? ማደር እኮ እሱ እውነቱን ከተናገርን ማደር እኮ ሞርቃቃ ሴት ነች። ማደር እሱን አፍቅራ ነው እኮ ከሱ የሆነ ነገር ፈልጋ ከሱ ጋራ ኑሮ ፈልጋ እኮ ነው እኛ ቤት እንደ ሰራተኛ ሆና ተቀጥራ የታየችው እንጂ አንቺ ሰራተኛ የእውነት ሰራተኛ መስሎሽ ነው እንዴ ብላ ስትጠይቃት ነበረ። ወይኔ ጉዴ ፈላ። ምን ማለትሽ ነው? አይ አንቺ ስለተናገርሽ ነው። ማደር ምንድነው ከዚህ የምታረገው ከአዝራ ጋራ ብለሽ ማደርን እንደ ሰራተኛ አይታሽ። ማደር እኮ በጣም ዘና ዘነጥ ያለች ልጅ ነች። በኋላ ደግሞ የሷን እንዴት እንደምትዘንጥ የሷን አሳይሻለሁ ብላ ስታነጋግራት ነበረ። በነገራችን ላይ እንግዲህ አሁንም እሷ እኮ የእንጀራ እናታችን እኮ የራሷን ልጅ ቦታ ስላጣችላት የራሷን ልጅ እኮ ለጥቅም ብላ ነው አዝራ እንዲያገባ ያደረገችው እንጂ እሷ እኮ የራሷ ልጅ እኮ ከሰው ቤትም ወጥታ አታቅም በሚል ሁኔታ እንግዲህ ነገሩን ደምድመውታል። ስለዚህ እንግዲህ የአዝራ እህት አጸደ አንስታት እያኳኳለቻት ነው። በጣም ማደር እንግዲህ ከማንም ሰው አታንሽም። እሷ እኮ ለጊዜው ነው
አንቺ እኮ ለወንድሜ በጣም እኮ ነው የተጨናነቅሽው። በጣም ብዙ ነገር እኮ አድርገሻል እሱን ወደ ራስሽ ለመሳብ። አሁንም ለአንድ አመት ብቻ እስከሆነ ድረስ አንቺ ብቻ ወንድሜን እንዴት ለባብሰሽ እንዴት ተቀባብተሽ ወንድሜን እንደምትስቢ ሞክሪ ስትላት ነበረ። አረ ወይኔ ጉድ ጉድ ጉድ! እንደዚህ እያሉ እነሱ ለባብሰው እንግዲህ ምህራት ግብዣ መሳዮን የማቀው ነገር የለም። ወይዘሮ አማትየው የተባለችው እንግዲህ አባቱን የአዝራን አባት እሷ ገባች። የእሷ ልጅ አዝራ እንዲያገባ አደረገች። ስለዚህ እሷ በመካከሉ ጥቅም ስለምትፈልግ ልጆች እንኳን ደህና መጣችሁ ቁጭ በሉና ጠጡ ብሉ ሲባል እየበሉ እየጠጡ ማደር እንግዲህ ውሃ አምጥታ ስትመጣ አፈጣ ቀረችና በስተመጨረሻ ላይ የሀድራ እህት ላይ ውሃ ስትደፋ በጥፊ ሲሏት ሀድራ ለምንድነው በጥፊ ያልሻት ብሎ ሲያናግራት ነበረ። አንተ ባለ ትዳር ነህና ሚስት ከጠገብህ ነው ያለከው። እዚህ ነገር ውስጥ ምንም ነገር የሚያገባህ ነገር ስለሌለ አፍክን ሰብስብ አለችው የእንጀራ እናቱ ወይንም አክስቴ የሚላት። ነገር ግን ነገሮቹ በጣም ገና ከሰርጋቸው ቀን ጀምሮ ነገሮቹ የሀብልና የሀድራ ነገር በጣም ግራ የሚገባ ሁለት እህቶቹ የሀድራ ሁለት እህቶቹ ስለሚቃኑበት የሱ ትዳር የሚሆን አይመስለኝም። ወይዘሮ እንግዲህ የአባታቸውንም ሚስት የአቶ እስካንደር ባለቤትንም አንቺ አባታችንንም ለጥቅም ነው ያገባሽው፣ አሁን ደግሞ ልጅሽንም ለጥቅም ነው ወደ ወንድማችን ያመጣሽው፣ ወደ መጣሽበት ትመለሻታለሽ አንቺም እሷም እያላት ነው። እኔ እናንተ እንደዚህ እየጠመዳችሁን አባታችሁን አግብቼ ቁጭ ብል ምን ችግር አለው ሲባል አንቺ ለአባታችን ነው የምትጠቅሚው እንጂ ለኛ በፍጹም አትጠቅምንም። አባታችን ደግሞ የማይሆን ነገር ወርውሮልን የማይፈልገውን ቤት ወርውሮልን ድርጅቱን በስሙ አርግቶ ነው አንቺን ያገባው በሚባል ሁኔታ እንግዲህ ተያይዟል። ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደናችሁ ደህና ናችሁ ወይ? ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ እንግዲህ እስቲ አበረታቱን እላችኋለሁ። ምንም ማድረግ አይቻልም ነፍሶች፣ ምንም ማድረግ ስለማይቻል እንግዲህ ድራማው ወደ ኋላ ተመልሳችሁ ብትማሩበትና አንዳንድ ነገር በደንብ ነው የሚያሳየው ጥሩ ነገር። እናትና ልጅ እንግዲህ ልጇ አባቷን አገባች። ሀቢል የአባቷን አልኩ። ሀቢል ደግሞ የእናቷን ልጅ አገባች። እንደገና ደግሞ እናቷ ደግሞ እስከንደርን አግብታ ቁጭ አለች። በነገራችን ላይ ልጆቹ ሴት ልጆቹ ደግሞ ጥቅም ፈልገሽ ነው እንጂ ለሀድራ ትዳር ፈልገሽ አይደለም እያላት ነው። ሴቶቹ ሁለቱ ነቄ ስለሆኑ በጣም ነው እንግዲህ ሀድራ አሁን አክስቴ ነው የሚሏት፣ እነሱ ደግሞ የእንጀራ እናታችን ነው የሚሉት። የእነሱ አባት ደግሞ በመካከላቸው እየተጨናነቁ ነው። እንግዲህ እናንተም ላይክ እና ሰብስክራይብ እያደረጋችሁ ግን እንደዛ ነው የሚመስለው። በዛ ላይ አንቺ ሚስቴ እንድትሆኚ ጎትጉታ ያሳመነችው እሷ ነች። ሊሆን ይችላል ግን